ከአርቲስት ሰማሃኝ በለው ሞት በኋላ ብዙዎች ጥያቄ ያነሱበት ሕክምና ተዋናይ ዳንኤል አሸናፊ ተብሎ የሚጠራው ይሄ ተዋናይ በተመለከተ ሰሞኑን አነጋጋሪ ቪዲዮ ወጥቶ ነበረ። ያ ቪዲዮ ምንድነው የሚለውን ነገር አብረን እናያለን። እንደዚሁም የቲክቶክ መንደር ያነጋገረውና ትኩረትን የሳበው የቲክቶከር ዩቲናስ ቪዲዮ በዛሬው ቪዲዮአችን ከምንዳስሳቸው ዋና ጉዳዮች መካከል ይሆናሉ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቪዲዮአችንን እስከመጨረሻው መከታተሉን እንዳትዘነጉ። ቀጥታ ወደ ዛሬው ቪዲዮ ወስዳችኋለሁ። ቦምቦክላ ሌትስ ጎ። ነፍሱን ይማረውና አርቲስት ሰማኝ በለው ወይንም ሰሜ ባላገሩ በሚል ቅጽል ስም የሚታወቀው ታዋቂው አርቲስት ሰሞኑን ማረፉን ተከትሎ አንድ ቪዲዮ በጣም መነጋገሪያ ሆኖ ቫይራል ወጥቶ ነበረ። ይሄኛው ቪዲዮ ማለት ነው የሆነ የዌይት ሉዝ ህክምናን ሲያደርግ ነበር አርቲስቱ። ይሄ ነገር ነው ወይ ለዚህ ያደረሰው የሚሉ የተለያዩ በርካታ አይነት ጥያቄዎች ተነስተዋል። እስቲ በመጀመሪያ ይሄን ቪዲዮ ላስመልክታችሁና ወደዛኛው ጉዳይ እንሄዳለን። 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ። ረቱ እንደቀጠለ ነው። ድምጻዊ ሰማኝ በለው ሰሜ ባላገር ህክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። ሁሉ ኢትዮ ቱርኪ በጣም ወዳቸዋለሁ፣ አከብራቸዋለሁ። ተመልካቾቼ ጥረቴን አበረታቱኝ፣ ወዳችሁ። ማረፉን ተከትሎ በሚሊዮን የሚቆጠሩ እይታዎችን አግኝቶ ነበር ይሄ ቪዲዮ። እዚህ ላይ የተነሱ ያሉት ጥያቄዎች አርቲስቱ ያረፈበት ሁኔታ በድንገት ነው፣ በድንገተኛ ሞት ባልታወቀ ህመም ነው የሞተው። ሰሞኑን ደግሞ ይሄንን ዌይት ሉዝ የተባለውን ህክምና ጀምሮ ነበረ። ታዲያ ይሄ ህክምና ነው ወይ ለዚህ የዳረገው የሚሉ የተለያዩ በርካታ ጥያቄዎች ተነስተዋል። እውነት ይሄ የዌይት ሉዝ ህክምና ለሞት ሊዳርግ ይችላል የሚለውን ከተለያዩ ምንጮች ለማየት ሞክሬ ነበረ። ለምሳሌ ኤአይን ለመጠየቅ ሞክሬ ነበረ። እኔም እንደዚህ አይነት ምላሽ ነበር የሰጠኝ። እሱም በ7 ሳምንታት ውስጥ 10 ኪሎ መቀነስ ማለት ዳት ሚንስ 1.4 ኪሎ ግራም አካባቢ በሳምንት ማለት ነው ይሄ የሚሆነው እና ይሄ ነገር ሞትን ሊያስከትል ይችላልስ አይችልም የሚለው ነገር ሊያስከትል ይችላል፣ ግን በጣም ሬር ነው። ስፔሻሊ በመጀመሪያው አካባቢ ከሆነ ኖርማል ነው፣ ሞትን ሊያስከትል አይችልም። ይሄ ሊከሰት ይችላል። ያ ሰው ጀማሪ ከሆነ በመጀመሪያው 10 ኪሎ ሊቀንስ ይችላል። እንደዛ ከሆነ የመሞት እድሉ ያ ሰው በጣም ዝቅተኛ ነው። ስለዚህ ይሄ ነገር 100% ለሞት የሚዳርግ ነገር አይደለም የሚል አይነት ምላሽ ነው የሰጠኝ። በዚሁ አርቲስቱን ነፍስ ይማር እያልኩኝ ወደ ቀጣዩ ቪዲዮአችን ወስዳችኋለሁ። ነው ከፊልምና ቲያትር ሙያ በቃኝ ብለህ እስከማጥማት ነው ራበኛ ችግር ነው ማለት ነው። ሴቶቹን ያበላል፣ ወንዶቹን ይበላል። የአርቲስት ዳንኤል አሸናፊ ቃለ መጠይቅ በጣም መነጋገሪያ ካደረጉት ነገሮች መካከል ማንም ሰው አይደለም ታዋቂ ሰው ተራ ቲክቶከር ራሱ ኢንተርቪው ላይ ቀርቦ የማይለውን ነገር ደፍሮ ማለቱ ራበኝ ብሎ መናገር በጣም ብዙዎች የሚከብዳቸው ነገር ነው። እዛ ኢንተርቪው ላይ ቀርቦ ግን ስለ ራበኝ ነው ከዚህ ስራ የወጣሁት የሚለው ንግግር ብዙዎችን አንጀት በልቷቸዋል። ራበኛ ይህ አርቲስት የምናውቀው ከታታይ በሆኑ በሀገራችን ድራማዎች ለምሳሌ ልጅስ እና ባማካሽ የተሰኙ ሀገራዊ ፊልሞች ላይ የተለያዩ ብቃቶቹን በማሳየት እናውቀዋለን። ይሄን አርቲስት አሪፍ እንትን ያላቸው ብለን የምናስባቸው አርቲስቶች ህይወታቸው እየተቀየረላቸው በጣም ታዋቂ ስለሆኑ ወደ ማስታወቂያው ከገቡ በኋላ ነው ማለት ነው። በአርቲስት ዳኒ ጺሞ ዙሪያ እናንተስ ምንድነው የተሰማችሁ? ሀሳብ አስተያየታችሁን ከታች አስቀምጡልኝ። በቀጣዩ ደግሞ ሰሞኑን የቲክቶክ መንደር ያነቃነቀው በ2025 ቲክቶክ ክሬቲቭ አዋርድ ላይ ሽልማቱን ግብ ውስጥ የከተተችው ቲክቶከር ሀያት ናስር ሰሞኑን የለቀቀችው አዝናኝና በጣም የተለየ የትወና ብቃቷን ያሳየችበት ቪዲዮ አለ። ሙሉ በሙሉ አሮጊት ነው የምትመስለው ሀያት ናስር እዚህ ጋር ተዋታቸው ነበር የሚነካው። ይሄ አርቲስት እናውቀዋለን፣ በሀገራችን ፊልሞች ላይ እናውቀዋለን፣ ቲክቶክ ላይ ነው እንጂ የማናውቀው። ስፔሻሊ ክፋት በተሞላበት ትወና ላይ ማለት ነው። በጣም ታዋቂ ሰው ነው።
አስፈሪ ሆኖ መተወን ይችላልበታል። እሷ የአይነ ስውርን ካራክተር ነው የተላበሰችው። ተስራከራኪ ነይ ወደዚህ መሸልሽ ደግሞ ምን ጎልሽ ነው የምታረው? እንደዚህ ቀጥቅጬ ስላልገደስኩ ምስጋና መሆኑ ነው። አልበላም አልክ? በቃ ግድ የለም አንተ ብላ። ቤት እየኖረው ሽማ ነበር እሱ ይመስለኛል። አምባዝ ታሳዝን ባሏ ገጥሞት ምን ያህል ወድሽ ነው ወንድሜ ስትገኙ እያዩስ ዝም ያልኩ። የሞተው ሰውዬ ቀደም ምግብ ስታቀርብለት የነበረው ሰውዬ ነው። ኦኬ ለመሬት ስትል ቆመ እንዳየኝ አውቃለሁ። ሞቱንም ከኔ በላይ እንደምትፈልግ አውቃለሁ። እኔ ባጣ ዛሬ አንቺ ግን ብርሃንሽን ያሳጣሽ ግርማ ማለት ታያለኝ። ደህና አደርሽ አምባር። አዲስ ነገር አለ? አዲስ ነገር የለም። ደብዳቤውን ከላኩኝ ቆይቷል፣ ግን እስካሁን አልመለሰልኝም። አጎትሽ ከላከ እነግርሻለሁ። እሺ አምባር። ሰላም ዋይ። እሺ አምባር፣ ቻው። አምባሬ እስከዛ ድረስ ያለውን ቁረጭ። እሺ የዘለልሽውን እኔ እየተከተልኩሽ ቆርጣለሁ። እኔ የምልሽ ስንት ነው የጎደለሽ? ከዛ አዲስ አበባ ግን በእግር ምን ያህል ይርቃል? ሞኞ በእግርሽ ሄደሽ በጉዞ ብዛት የሞተችው ሴት ተብለሽ ቴሌቪዥን ላይ ልትቀርቢ ነው። አሁንስ ምን ለዩ? ሲሞኝ መሞት አይቀር። እናንተ ሁለታችሁ የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ስራ አትሰሩም እንዴ? ማን ነው? አምባሬ የመሸበት እንግዳ አታሳድሪ። በያም ይጣፍጠው ፍርፍርሽ ናፍቆኝ ነው የመጣው። ወዴት ወደ ኋላ ትንሽ ወደ ኋላ ቆጭ። አምባሬ አበይ
ወዴት ዋጫ ነበር አቤት አሁን መሄድ ትችያለሽ። አምባር አጎትሽ ሲልክ እነግርሻለሁ። እሺ አምባር ደብዳቤዎቹን እየላኩኝ እንዳልሆነ አውቃ ይሆን እንዴ? ደህና ነሽ ግን አምባር? አምባሬ እኔ ቆይ አምላክ እንጀራ ልጅ እኔ ቆይ ምን አደረኩኝ? አላሳዝነውም እንዴ? በይደና ደሪ በቃ በሩን በደንብ ዝጊ እሺ። አምባሬ ሚስጥረኛሽን እየበረደው ነው። ወጭና እንድምረው ጋሞ በእናትህ ጋሞ በእናትህ ጋሞ በእናትህ ጋሞ በእናትህ ጋሞ በእናትህ ጀምበር ያምጣ ምነው እናቴ አባቴን አስበልጣ አንተን አይደለም ያደራ ያለችው አጎትዬ ጠፍቼ እንኳን የምሄድበት እናት የለኝ አባት የለኝ አጎትዬ ገንዘብ ላክልኝና ነፃነት ልግዛ አምባር አጎትሽ ደብዳቤ ላከ። አጎትሽ ደብዳቤ መልስ ሰጠ። አምባሬ የኔ ፀሐይ ምን ሆነሽብኝ ነው? እኔ አጎትሽ ላንቺ አንሼ ነው። ለመሆኑ አምባሬ እንዴት ነሽ? በላካችሁልኝ የዳሽን ባንክ አካውንት የተወሰነ ብር አስገብቻለሁ።
አዲስ አበባ አዲስ አበባ አዲስ አበባ አዲስ እኔ እስከዛሬ ካየኋቸው በጣም ረጅም ከተባሉት ቲክቶክ ኮንተንቶች መካከል አንዱ ነው ይሄኛው። እስካሁን ድረስ እንግዲህ ከተለቀቀ 2 ቀን ምናምን ሆኖታል። ወደ 1 ሚሊዮን እይታ ተጠግቷል። ብዙ ሰዎች የራሳቸውን አስተያየት ሰጥተውበታል። እሷ ድንቅ ችሎታ እንዳላት ያሳየችበት መሆኑንም ብዙዎች መስክረውላታል። በዚህ ዙሪያ ምን አይነት ሐሳብ አላችሁ? የራሳችሁን ሐሳብ አስተያየት ከታች በነጻነት ማስቀመጥ ይቻላል። የዛሬውን ቪዲዮን እኔ እዚህ ጋር አጠናቅቄያለሁ። እናንተ ያላችሁን ሐሳብ ከታች መጻፍ ትችላላችሁ። በሚቀጥለው አዲስ ቪዲዮ እስከምንገናኝ ድረስ ደግሞ መልካም ቆይታ ተመኘው። ሰላም ለሀገራችን።